ቅዱስ ጳውሎስ ምን ይላል? እግዚአብሔር በዘመኑ መጨረሻ ያለው ሐሳቡ ፍጥረቱን ሁሉ በክርስቶስ መጠቅለል ነው ይላል እና ከዚያ ውስጥ መላእክትም ይጠቃለላሉ። ግን ቅድም ታላቁ ወንድማችን ታላቁ እንዳለው እነሱ ከክርስቶስ ጋር ኮሚኒየን የሚያደርጉበት መንገድ እንደኛ ምንድነው ግዙፍ የሆነ ተፈጥሮ ስለሌላቸው በቅዱስ ቁርባን በኩል አይደለም። ይሄ ለኛ የተለየ የተሰጠ ስጦታ ነው። በምስጋና ግን ይካፈሉናል። የመላእክትን ምስጋና ቅዱስ ቅዱስ ብለን እናመሰግናለን። በሁሉም ቅዳሴ የማይቀሩ ምስጋናዎች አንዱ የመላእክት ምስጋና ነው አይደለ? የቅዱስ ቅዱስ የሚለው መላእክት ሊቃነ መላእክት የሚያመሰግኑ ብሎ የመላእክትን ነገር ያነሳና ካህኑ እናንተም ተሰጥኦን መልሱ ይላል ዲያቆኑ። ቅዱስ 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 ብለን እግዚአብሔር እናመሰግናለን። እና ይሄ የመላእክት ቅዱስ ቅዱስ የሚለው ከመላእክት የሰማ ነው ምስጋና በቅዳሴ አይቀርም። ስለዚህ አብረን ነው የምናመሰግነው ማለት ነው ከመላእክት ጋር። ስለዚህ በምስጋና ሱታፌ ያለን አብረን ነው። ከክርስቶስ ጋር ህብረት የሚያደርጉበት መንገድ የነሱ ያው በመንፈስ ቅዱስ በኩል ከክርስቶስ ጋር ህብረት አላቸው። እንደኛ ግዙፍ በሆነ በሚታይ በሚዳሰስ በዚህ በቅዱስ ቁርባን እኛ ግዙፍ ተፈጥሮ ስላለን እሱ ይገባናል። ግን ክርስቶስ አጽንቶት የማይኖር ፍጥረት ግን የለም። መላእክትም ሰውም ቢሆን ግን ሞዱ ይለያያል። ሞዱ እንትን ኮሚኒኬሽን የሚደረግበት የጸጋው ቅድም ታላቁ እንዳለው እሱን ነው። ይሄ የታበርናክሉ ምናምን ጉዳይ ጥሩ አሳይተናል ታላቁ። በኋላ ምን መጣበታለን። ነገራችን ላይ በተለይ ጸሎተ ዕጣን ላይ የመስዋዕት ጉዳይ በጣም ስለሚነሳ እንመለስበታለን። ዘማርያም ወደ አንተ ልምጣ። እሺ፣ ቃልዎት ያሰማልን። መላከ ገነትም ጥሩ አድርጎ አብራርተውታል። ወንድማችንም በደንብ አድርጎ መግቢያ ላይ ደግሞ ወንድማችን መምህራችን ዲያቆን በረከት አዝመራው ደግሞ በደንብ አድርጎ አብራርቶታል። ያው እኔ በተቻለ መጠን ላለመደጋገም ሞክራለሁ። የመጀመሪያ ፍትሐቱ ዘወልድ የሚያነበው ንፍቅ ካህን ነው። ፊቱን የሚያዞረው ወደ ምዕራብ ነው። ቤተክርስቲያናችን በነገራችን ላይ ጸሎቱ ብቻ ሳይሆን ጸሎቱ የሚቀርብበት አቅጣጫ ጭምር ይወስኗል። አስተውለን ከሆነ ሀዳፊ ነፍስ በሚያቀርብበት ጊዜ ካህኑ ፊቱን ወደ ምዕራብ ያዞራል። ከዛ ድንግል ሆይ የሚለው ቅዳሴ ማርያም ለምሳሌ ድንግል ሆይ ረሃቡና ጽሙን አሳሲ ብሎ ሲል ደግሞ ፊቱ ወደ ምስራቅ ያዞራል። በገነት የነበረው ወደ ሲኦል ወረድን ወደ ምዕራብ፣ ከዛ ደግሞ ወደ ገነት መለሰን፣ ወደ መንግስት ርስት መንግስትን አወረሰን ለማለት ነው። ይሄ ጸሎቱ የህዝቡ ነውና ካህኑ ፊቱን ወደ ምዕራብ ያ ማለት ወደ ህዝቡ አዙሮ ነው ንፍቅ ካህኑ የሚጸልዩ። አቤቱ ጌታችን ኢየሱስ ክርስቶስ ወልደ ዋህድ የእግዚአብሔር አብ ቃል ማህያዊት መድኃኒት በምትሆን በህማም ከኛ የኃጢአታችን ሁሉ ማሰሪያ ያጠፋ ብሎ የሚጸልዩ በጣም ግሩም በሆነ መንገድ የሚገልጸው በዚህ ነው። እዚህ ጋር በደንብ ተመልከቱ። ስሙን ራሱ በደንብ እስቲ እናጥራው። ፍትሐት ዘወልድ ማለት ምን ማለት ነው? ፍትሐት ዘወልድ ብሎ ሲናገር ከማን ጋር ነው እያነጋገር ያለው? ከወልድ ጋር ነው። ፍትሐት ዘወልድ ነው የሚለው ምን ማለት ነው? የሚያነጻ የሚያናዝዝ ማስተሰሪያ ስሬትን የሚሰጥ በደልን አሳዘን ነው ተመለስን ላሉ ለሚሉ ሰዎች የሚጸለይ ስልጣን ያላቸው ካህናት ያስሩ ይፈጡት ዘንድ ጌታ ያዘዘው ጸሎት ማለት ነው። ፍትሐት ዘወልድ ማለት ይሄ መጀመሪያ የስሙ ትርጓሜ ራሱ ፍትሐት ዘወልድ ማለት ነው። በነገራችን ላይ ከሰባቱ ኪዳናት አንዱ ኪዳን ፍትሐት ዘወልድ ነው። ካህን አንዱ ቄስ ሆኖ በቅስና ለመሾም ሲፈልግ አንዱ ማወቅ ከሚገባው አንዱ ፍትሐት ዘወልድ ነው። የስሙ ትርጓሜ ምንድን ነው? ማንጫ ነው። የሚያነጻ የሚያናዝዝ በድያለሁ አሳዝኛለሁ ብለን እግዚአብሔር ዘንድ የምናዝንበት ወደሱ የምንናዝዝበት በደላችን የምናምንበት ማስተሰሪያ ስሬትን የሚሰጥ በድለናል ተመለስን ላሉ ሰዎች እንዲህ ብለው ለሚያዝኑ ሰዎች ተአምነው ኃጣው ኖሯቸው ኃጢአታቸውን አምነው ወደ እግዚአብሔር ለሚመለሱ ሰዎች የሚጸለይ በመና አይደለም፣ ስልጣን ያላቸው ካህናት የሚጸልዩ ጸሎት ማለት ነው። ይህን የተናገሩት ሐዋርያት ናቸው። አንዱ ደግሞ ሊቃውንት ናቸው የሚሉ አሉ። ሌሎቹ ሊቃውንቶቻችን ደግሞ ባስልዮስ ዘቂሳርያ እንደደረሰው ይናገራሉ። እና ምን ይላል እዛች ላይ በደንብ ካስተዋልናት አንድ ግሩም የሆነች ቃል አለች። ምን የምትል
የአብ ቃል ካለ በኋላ ማህያዊት መድኃኒት በምትሆን ቅድምናውን ነገረን። ምን ብሎ? ኢየሱስ ክርስቶስ ወልድ ዋሕድ ብሎ ጴጥሮስ የመሰከረውን ምስክርነት ከእግዚአብሔር አብ የተገኘ የሰማይ አባት የገለጠልህ እንዳለው ማህያዊት መድኃኒት የምትሆን ምን ህማሙ ምን ተባለች? ማህያዊት ናት፣ መድኃኒት ናት። የኛ አንድምታ በጣም ጥሩ አድርጎ ሲገልጸው ሁሉ የገለጿት በጣም የኛ ግሩማን የሆኑ ሊቃውንት ሕይወት መድኃኒት በምትሆን በመከራ በኃጢአታችን የመጣውን ፍዳ ያጠፋሃልን። በዚህ አጋጣሚ ኦርቶዶክስ ቤተክርስቲያን ክርስቶስ አድኖኛ ብላ እኮ አትናገርም የሚሉ ሰዎች እንዲህ መናገር ያቀራቸዋል፣ ይከብዳቸዋል። ይህ እኮ እኛ እኮ ፍትሐ ዘወልድ ላይ እኮ ያለ እኮ ቅዳሴ ባለ ቁጥር የማይስታጎል ነገር ቢኖር ይሄ እንደው መታወር በጣም አደገኛ ነገር መሆኑን እንረዳለን። በዚህ ነው እንደዛ ማለት እኮ አይደለም። ከምንድን ሄዳን ነው ሕይወት መድኃኒት አይቱ ማህያዊት አይደል የሚለው ቃሉ? ማህያዊት መድኃኒት በምትሆን በሕማምህ ነው አይደል የሚለው? ከኛ የኃጢአታችንን ሁሉ ማሰሪያ ያጠፋ። ምን ማለታችን ነው? ሕይወት የምትሆን ሕማሙ እነዚህኑ ሞታ ከምን ብለን እናገር የለም ወትንሣኤ ቅድስ እንል የለ ሕይወት መድኃኒት በምትሆን በመከራ ሕማምህ ያለው ያችን በኃጢአታችን የመጣውን በእኛ ኃጢአት ነው የመጣው ፍዳ ያጠፋህልን። ያቃልልክልን እኮ አይደለም፣ የቀነስክልን አይደለም፣ ሚኒማይዝ ያረከው አይደለም፣ ያጠፋህልን። ኦርቶዶክስ ቤተክርስቲያን ስለ ድህነት ያላትን በዚህ አጋጣሚ ስሙን ጠርታ ምን ብላ? አቤቱ ጌታችን ኢየሱስ ክርስቶስ ወልድ ዋሕድ የእግዚአብሔር አብ ቃል ማህያዊት መድኃኒት በምትሆን በሕማምህ ነው የሚለው። ድህነት ካሳ ማለት ከዚህ ይጀምራል። ቤተክርስቲያን ምስክርነቱ ይሄ ነው። ከዛ ምን አደረገ? ንጹሐን ለሆኑ ለማ በሚሁ ደቀ መዛሙርት በንጹሐን አገልጋዮች ፊት እፍ ያልህባቸው መንፈስ ቅዱስን ተቀበሉ። ይህን አባ ጊዮርጊስ ዘጋስጫ መጽሐፍ ሚስጥር ሲያመሰጥር መንፈስ ቅዱስ በሱም ዘንድ ህልው እንደሆነ ለማሳየት እፍ አለባቸው ሐዋርያት ላይ። አይ መንፈስ ቅዱስ እኮ ህልውና የለውም ደግሞ እንዳንል ደግሞ በጽርሐ አርያም ሐዋርያት ተሰበሰቡበት መንፈስ ቅዱስ በእሳት ላንቃ ወረደላቸው ይላል አባ ጊዮርጊስ ዘጋስጫ መጽሐፍ ሚስጥር ላይ። መንፈስ ቅዱስ በአብም በወልድም መንፈስ ቅዱስም ህልው ነው። እንግዲህ በእኔ አብ እንዳለ አብን በእኔ እንዳለ እመኑ እንዳለው መንፈስ ቅዱስ በአብም በወልድም ህልው ነው። ስለዚህ በወልድ ህልው እንደሆነ ለማሳየት እፍ አለባቸው። አይ እፍ አለበት እንጂ ራሱን የቻለ ደግሞ አካል አይደለም። መንፈስ ቅዱስ እግዚአብሔር አይደለም፣ ራሱን የቻለ አካላዊ ነው አይደለም እንዳንል ከአካልነት ከሶስቱ አካላት አንዱ አይደለም ብለን ሕጸጽ ውስጥ እንዳንገባ ክደት ውስጥ እንዳንገባ ለመጠበቅ ሚላል ደግሞ እኔ ካልሄድኩኝ አጽናኛው ይመጣላችሁ በማለት ኃይልን እስክትለብሱ በኢየሩሳሌም ቆዩ እያለ አካላዊ መሆኑን ነገረን ማለት ነው። እፍ ያልክባቸው ምን? መንፈስ ቅዱስን ተቀበሉ። ለምን? ይቅር ያላላችኋቸው ኃጢአታቸው ይቀርላቸዋል፣ ይቅር ላላላችኋቸው ደግሞ ኃጢአታቸው አይቀር ያልካቸው ካለ በኋላ ሚላል አሁንም በክብርት ቤተክርስቲያን ሁልጊዜ የክህነትን ስራ ለሚሰሩ። በጣም የሚገርም ምን አይነት ስራ ነው ይሄ? የትኛው ሚስጥር የሚፈጽመው በክህነት ስራ ነው። በጣም የሚገርም ይሄ ብቻ አይደለም። የክህነት ስራ ታላቅነቱ በቤተክርስቲያን መፈጸሙ ብቻ ሳይሆን የሚያሳየው ምን የሚል ቃል አላጠገቡ? ለንጹሐን አገልጋዮችህ። በዚህ አጋጣሚ ካህናት ንጹሐን መሆን አለባቸው። አቤቱ አንተ ክህነትን ሰጠ። በጣም ከባድ ነው ክህነት። ተመልከቱ ቃሉ እኮ እንደው ስልጣነ ክህነት የሰጣችሁ ብሎች አይቆምም። በክብርት ቤተክርስቲያን አንደኛ ክህነት ሰጪ ቤተክርስቲያን ናት። የበላይ ኃላፊዋ እሷ ናት። ፓትርያርክ ብፁዕ ወቅዱስ አቡነ ማትያስን ያበቃች ቤተክርስቲያን ናት። ከ40 ቀናቸው ከማጥመቅ አንስታ አስተምራ ፊደል ድቁና፣ ከዛ ቀጥል አመንኩሳ ጵጵስና ሰጥታ፣ ከዛ መርጣ ፓትርያርክ ያደረገች ቤተክርስቲያን ናት። ቤተክርስቲያን ጳጳሳትን ካህናትን ታስገኛለች እንጂ ካህናት ቤተክርስቲያን አያስገኟትም። ቤተክርስቲያን ካህናትን ታስገኛለች። ከዛ ምንድን የሚለው ሁልጊዜ የክህነትን ስራ ለምንድን ሁልጊዜ ያለው? የኛ መተርጉማን ሁልጊዜ የሚለው በጣም አንጽመተው ሲናገሩ እንደሚሉት እስከ ዓለም ፍጻሜ ድረስ የክህነትን ስራ ምን ለማለት ነው? እሱ ሊቀ ካህናት ነው። ለምን የክህነትን ስራ የሚሰሩ ለካህናት ለምን ሰጠ? እሱ የባህሪው ነው። የእሱ ሊቀ ካህንነት የእሱ ሊቀ ካህናት ነው ስለ ኢየሱስ ክርስቶስን ኢየሱስ ክርስቶስ ካህን ነው ብለን ስንናገር የባህሪ ነው። ከማንም ያልተሰጠው ማንም ያልነሳው ማንም የማይነሳው ከማንም ያልተቀበል የባህሪ ገንዘቡ ነው። እሱ ራሱ መስዋዕት፣ እሱ መስዋዕት ተቀባይ፣ እሱ ራሱ ደግሞ መስዋዕት ተቀባይ፣ አሳራጊ፣ ተቀባይም መስዋዕትም ጭምር ሆኖ አቅራቢ ራሱ ነው፣ ተቀባይም ራሱ ነው፣ መስዋዕቱም ራሱ ነው። ለሊሁ መስዋዕት ራሱ መስዋዕት ነው፣ ራሱ ደግሞ ተቀባይ ነው፣ ራሱ ደግሞ አቅራቢ ነው። የባህሪ የሆነውን በጸጋ ተቀብለው በዚህ ዓለም ያስተሰርዩ ዘንድ በቤተ ክርስቲያን ለሚያገለግሉ ካህናት
ምን ጸጎ ከኩሎ ጊዜ ሁልጊዜ ይላል። ለምን ሁልጊዜ? ስልጣነ ክህነት የሰጠ አንተ ነህ። ምን ማለት ነው? እስከ ምጽአት ድረስ አይቋረጥማ። እስከ ዕለት ድረስ ምጽአት አይቋረጥም። በዚህ አጋጣሚ ካህን አያስፈልገንም፣ ጳጳስ አያስፈልገንም፣ ሲኖዶስ አያስፈልገንም ብለን የምንቃወም ለዚህ ነው። በነገራችን አደገኛ ስለሆነ መልክቱ። ምክንያቱም ቃሏን በደንብ ላስተዋለ ሰው ምን የምትል ቃላለች መጨረሻ ላይ ፍትሐ ዘወልድ ሲናገር አሁንም በክብርት ቤተክርስቲያን ሁልጊዜ የክህነትን ሥራ ለሚሰሩ ንጹሐን አገልጋዮች አቤቱ ክህነትን ሰጠ ካለ በኋላ በምድር ላይ ኃጢአትን ይቅሩ ዘንድ ያስሩ ዘንድ የበደል ማሰሪያ ሁሉ ይፈቱ ዘንድ። ምን ጊዜ ነው የሚለው? ሁልጊዜ የክህነትን ሥራ ለሚሰሩ እስቲላ አሁንም አለ፣ ነገም ሁልጊዜ ነው። እስኬት እስከ ዕለተ ምጽአት ድረስ የክህነት አገልግሎት አይቋረጥም። ያለ ክህነት የሚፈጸም ሚስጥራት ስለሌሉ ማለት ለሌሎቹ እድል ለመስጠት እንጂ በጣም ጉዳዩ ያናግራል። እግዚአብሔር ያክብርልኝ። ቃለ ሕይወት ያሰማልን ወንድማችን ዘማርያም። በጣም ጥሩ ጥሩ ነገሮች ነው ያነሳው። ወደ ምስራቅና ወደ ምዕራብ የሚለው አቅጣጫው በጣም ኢንተረስቲንግ ነገር ነው። ካህኑ ወደ ህዝቡ ዙሮ ስርየተ ኃጢአት እንደዚህ አይነት ነገሮች ህዝቡን የሚመለከት ነገር ሲናገር ወደ ምስራቅ ወደ ምዕራብ ይዞራል። እሱ በምስራቅ ይሆናል ማለት ነው። እሱን ምዕመናኑ ወደ ምስራቅ ስለሆነ የሚዞሩት ካህኑ ወደ ምዕራብ ይዞራል እና ይሄ መቼም የሚደንቅ ነገር ነው የቤተ ክርስቲያናችን ምስጢር። ምክንያቱም ክርስቶስ ከምስራቅ ፀሐይ ጽድቅ ስለተባለ የእውነት ፀሐይ የጽድቅ ፀሐይ ይወጣላቸዋል ተብሎ በፀሐይ ተመስሎ ስለተነገረለት ክርስቶስን የምንጠብቀው ከምስራቅ ነው። ለዛ ነው ከጥንት ዘመን ጀምሮ ገና ከሐዋርያት ዘመን ጀምሮ ክርስቲያኖች ወደ ምስራቅ እየዞሩ ይጸልዩ የነበሩት ክርስቶስን ፀሐይ ሲሉት ነው። ፀሐይ ጽድቅ የእውነት ፀሐይ ስለተባለና እንግዲህ ካህኑን እኮ ምዕመናኑ የሚያዩት ከምስራቅ ወደ ምዕራብ ዞሮ ነው። በክርስቶስ አመጣጥ አቅጣጫ ማለት ነው። ክርስቶስ ከምስራቅ እሱም ተናግሯል በወንጌል ከመእንተ መብረቅ ዘይወጽእ እምጽብዓ ብሎ ተናግሯል። በምስራቅ ወጥቶ እስከ ምዕራብ እንደሚታይ መብረቅ የሰው ልጅ አመጣጡ እንደዛ ነው ብሎ በወንጌል ተናግሯል። እና ካህኑን ከምስራቅ ነው የምናየው። እኛ ከምስራቅ ወደ እኛ ዙሮ ነው የምናየው። እኛ ደግሞ ወደ ምስራቅ ዙረን ወደ ካህኑ ነው እና የክርስቶስን ምጽአት የክርስቶስን ነገር የምንጠብቅ መሆኑን የሚያሳይ ምስጢር ነው። እንኳን አነሳው ዘማርያም፣ አልፈነው ነበረ። በጣም ጥልቅ ነገር ነው። አረጋ አለህ? በረከት መምህራን አባቶች ሁላችሁ እንዴት ናችሁ? አለው በረከት። አንተም ሀሳብ ስጥ አረጋ። ደህና ነህ? ደህና ሰንብተሃል? እግዚአብሔር ይመስገን። እንዴት ናችሁ? እንደምንከረማችሁ እነ ታላቁ ቀሲስ ልበኩሉ ዘማርያም ብርሃን ሁላችሁም እዚህ ያላችሁ ከታችም ቀሲስ ነግሬው ሁላችሁም እንደምንከረማችሁ እንደምንሰነበታችሁ። በዓል ጥሩ አለፈ። የቅዱስ ሚካኤል ዓመታዊ ክብረ በዓል ኢትዮጵያ እየተከበረ ነው። እኛ እሑድ ነው የምናከብረው። በነገራችን ላይ በረከት አንተ አታውቅም። ዕለቱን የምናከብር ይመስል ይሆናል። እንደዛ ነው። እሑድ ነው የምናከብረው። የሚመቸን ቀን ጠብቀንና እሑድ እናከብራለን። እኛም ገና የእኛ ሚካኤል አልደረሰም። ሰንበትን በቃ ትደረቡባታላችሁ አይደል? በሰንበት ላይ ሌላ ምናምን ሆኖ ነው እንደዛ ነው የምናከብራት። ያው አውሮፓን ከመላን ሁሉንም ኦርቶዶክስ ካደረግን የሁሉም ካደረግን ይሆናል። ቀሲስም እንደዛ አይመስሉኝ። አሜሪካ ሌላ አጀንዳ ሊሰጡብን ነው። ያው በሰንበት ላይ ደግሞ ሚካኤል እንደረቡት ልታስብሉን ነው። ታው እናንተ አልደረቡም እንደ ቀሲስ በዕለቱ ነው። እኛ ቅዳሜን ነው የምንደርብ። የኔ ደብር ሚካኤል ነው እና ነገ ነው የምናከብረው። ዛሬ ዋዜማ ቅዳሴ አለን እየተዘጋጀው። ዞሮ ዞሮ ትደረባላችሁ። ኦሪቱ ሰንበት ላይ ነው የደረባችሁት እናንተ። ጥሩ ነው ጥሩ ነው። አይ እንትን ነው እንጂ ትደርባላችሁ ሳይሆን ታስጠጓቸዋላችሁ በዓላቱን እንደምንም ወደ ሰንበት። እንደዛ ነው። እኔ ባለሁበት ከተማ በእርግጥ ቅዳሴ ሁሉም በዓል ቅዳሜ ነው። ነገ እሑድ ግን የምናከብረው ስዊድን ነው እና ስዊድን እሄዳለሁ። ቅርብ
ከተማ አለለኛ ሉንድ የሚባል ከተማ እነ ቀሲስ መንግስቱ ሀገርና እዛ ሄዳለሁ። ሚካኤል እንሄዳለን እዛ። ለማንኛውም የተነሳውን ቶፒክ ዘግይቼ ነው የገባሁት። በጣም ደስ የሚል ትምህርት ነው የሰማሁት። ታላቁም ያነሳው የኦሪቱ የታበርናከሉ የቤተ መቅደሱ አሰራር፣ የታቦቱ የንዋያተ ቅድሳቱ መቀመጫ፣ ከዛ ደግሞ ዘማርያም ያነሳው የካህኑ የዲያቆናቱ የህዝቡ አቋቋም በጣም አስደናቂ ነው። መቼስ የቤተክርስቲያን ስርዓት ጉዳይ ሁሉም ነገር ላስተዋለው ቅዳሴያችን ስርዓታችን በጣም የሚያስገርም ነው። ባይዘው ከመስጦ ሁሉንም ባለፈው እንዳልነው የምናዜመውንም የምናደርገውንም እንቅስቃሴያችን እንዴት አይነት ስርዓት እንደተሰራ እኔ በጣም ነው የምደነቀው። ሁሉ ጊዜ ይሄን ነገር ሳስብ ጥንቅቅ ብሎ የተሰራ ስርዓት ነው ያለን ቤተክርስቲያን። አሁን ያው መቼም ቤተ መቅደሱም ምኑም አንዳንድ ባያያዙ ጉዳዮች የማይሆን ነገር ስናይ እንቅስቃሴውም ወረቡ ምኑም ስናይ የምንቆጣው እኮ በትንሹም ቢሆን ያ ነገር በቃ የአባቶቻችን ትውፊቱ ስርዓቱ ዝም ብሎ ለመስራት ተብሎ የተሰራ ስላልሆነ ነው። ታላቅ ምስጢር ስለሚፋለስም ነው። በነገራችን ላይ ዝም ብሎ በምዕራብ መቆም ያለበት ዲያቆን በምስራቅ መቆም ያለበት ዲያቆን በምዕራብ በሰሜን ሊቆም አይችልም። አቅጣጫውን ቀይሮ የንፍቁ ዲያቆን የዋናው ዲያቆን መቆሚያ ቦታ አላቸው። የካህናቱም እንደዚሁ ቤተ መቅደስ ውስጥ ቅኔ ማህሌቱ ቤት በኩል እንዳለው ዝም ብሎ በዘፈቀደ አይቀመጥም። ቦታ ስላለ ስፔስ በቃ በዚህ በሰሜን በኩል ማህሌቱን እናድርገው አይባልም። መግቢያውም ጭምር ግቢውም የበሩ በር ዝም ብሎ አይገጠምም። ለቤተ ክርስቲያን አቅጣጫ ተለክቶለት በደንብ ታስቦበት ነው። ቤተልሔም በምዕራብ አታስቀምጠውም፣ በምስራቅ ነው እና ከህብስቱ ዝግጅት ጀምሮ ራሱ አቅጣጫ አለው። በምዕራብ በኩል ተዘጋጅቶ አይገባም። አይሁ በምስራቅ ነው። ከቤተ ክርስቲያኑ ከምስራቅ በኩል ነው ቤተልሔሙ ራሱ ነው እና በጣም አስደናቂ ስርዓት ነው ያላት የኢትዮጵያ ቤተክርስቲያን። በተለይ ደግሞ ጥንቅቅ ያለች ነች። አሁን ለምሳሌ ካቶሊኮቹ ቤተልሔማቸውም እዛው ትልቅ ቤተክርስቲያን ካቴድራል ስለሚኖራቸው ውስጥ ሊያደርጉ ይችላሉ። እነሱም ቢሆን ስርዓት አይጠነቀቁም ለማለት አልችልም። ማለት ስርዓታቸውን ስላለጠነው ማጥናት ያስፈልጋል። ልጅ ማድረግ አልፈልግም። ግን እኔ የምናውቀውን እኛን የኢትዮጵያ ቤተክርስቲያንን መናገር እንችላለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓቷ በጣም የሚያስደንቅ፣ ስርዓቷን ብቻ ማጥናት በእውነት ረጅም ዓመታት የሚፈጅ ነው። ሊተርጂ የሚባለው እኮ ትምህርት አንዱ የሚያጠናው ይህንን መሰል ስርዓት ነው እና ይህ መሰል ስርዓት መጣስን ነው እንግዲህ አንዳንዶች ዶግማ አይደለም ምናምን እያሉ ሊያቀሉት የሚሞክሩት። ኢንፋክት ስርዓት ዶግማ ነው። ምክንያቱም እዚህ ውስጥ በጣም ብዙ ምስጢር ስላለው ማለት ነው። ሃይማኖት የሚባለው ሁሉ ነገር አንድ ላይ ተሰናስሎ ነው። ነገረ ድነታችን ለነገረ ድነት አስተዋጽኦ የማያደርግ ነገር የለም እንደምንለው ማለት ነው። ቤተ መቅደስ ውስጥ የሚደረግ ማንኛውም ነገር ከድነት ጋር የማያያዝ፣ ከሐዲስ ኪዳን ጋር የማያያዝ፣ ከወንጌል ጋር የማያያዝ፣ ከነገረ ክርስቶስ ጋር የማያያዝ፣ ከነገረ ቤተክርስቲያን ጋር የማያያዝ የለም። ቅዳሴ የነገረ ቤተክርስቲያን አካል ተደርጎ የሚነገር ነው እና ይህን ስርዓት በእውነት ቅዳሴ ጊዜ ሰጥተን ለመማር መነሳሳታችን በጣም የሚያስመሰግንና ለወደፊትም ልንገፋበት የሚገባ ጉዳይ ነው ብዬ አስባለሁ። በረከት አንተ የተነሳበትን መነሻ ብዙ ስላልሰማሁኝ ኮንተንቱን አቅጣጫ እንዳላስቀይር ቀሲስ እንዳሉት አጀንዳ ሌላ እንዳልሰጥ እዚህ ላይ ላቁም። ደግሞ እየሰማው የሚጨምረው ካለ እመጣለሁ። በረከት ቃለ ሕይወት ያሰማልን መምህር አረጋ። ወደ ሁለተኛው ክፍል ብንሄድ ይቻላል። የተሰጡት ጉዳዮች አይ ቲንክ አሁን በጣም ባላለው ኦዲየንስ በቂ ይመስሉኛል። ብዙ ዝርዝር ነገር ተሰጥቷል። ጊዜያችንም ለመቆጠብ ወደ ሁለተኛው በተለይ ብዙ የሚያነጋግረን ያኛው የመስዋዕቱ ስርዓት ስላለው ይሄ ጸሎተ ዕጣኑ ይመስለኛልና ወደ እሱ ብንሄድ ምን ይመስላችኋል? ደግሞ አንድ 10 ደቂቃ እኔ እወስዳለሁ። ከዚያው ወደ ሀሳብ እንመለሳለን። ጥሩ ነው። ይቀጥሉ መምህር። እሺ ቀሲስ መጀመሪያ ጸሎቱን አነበዋለሁ። በመጀመሪያ ቅድም ያሉት ከዚህ ከጸሎተ ዕጣን በፊት ንስግድ የሚለው
ከዚያ በኋላ ነው። እሺ የዕጣኑን ጸሎት እናየው። ዳግመኛም እንዲህ ይበል ይላል። መጀመሪያ ዕጣኑን ይዞ ከሱ ከፍ ባለ በዕድሜም በክብር ከፍ ባለ ካህን ያስባርክ ይላል። ዕጣኑን መስዋዕቱን ከማቅረቡ በፊት ቡራኬ ያለው ስርዓት አለው ቤተ መቅደስ ውስጥ እና ጸሎቱ ምን ይላል? እግዚአብሔር አምላኬ ሆይ እለምንሃለሁ፣ እማልድሃለሁ የወዳጅህን የአቤልን ቁርባን የሄኖክንና የኖህን የአብርሃምን መስዋዕት የአሮንና የሳሙኤልን የዘካርያስንም ዕጣን እንደወደድክ እንዲሁ ይህን ንጹሕ ዕጣን ከኔ ተቀበል። በጎ መዓዛ እንዳለው ሽቶ ለኃጢአቴ ማስተስሪያ ሊሆን የሕዝብንም ሁሉ ኃጢአት ይቅር በል። አንተ ብሩክ ነህና ለአንተ ምስጋና ይገባል። ከአንድ ልጅ ጋራ ማያዊ ከሚሆን መንፈስ ቅዱስም ጋራ ዛሬም ዘወትር ለዘላለሙ አሜን ይላል። ከዚያ ይቀጥላል ደግሞ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ይህን ንጹሕ ዕጣን፣ ይህን መብራት፣ ይህንን መስዋዕት፣ ይህን ጸሎት ተቀበል ይላል። አብ ወልድ መንፈስ ቅዱስን ጠርቶ ተቀበል ነው የሚለው። አንድነት ሶስትነት አለበት። ስለዚህ መስዋዕት የሚቀበል አብ ወልድ መንፈስ ቅዱስ ነው። መስዋዕት ለሥላሴ የሚቀርብ ነገር እንደሆነ ያሳያል። አምላክን የወለደች እመቤታችን ማርያም ይህን ዕጣናችንን፣ ይህን ጸሎታችንን፣ ይህን መብራታችን፣ ይህን መስዋዕታችን አሳርጊ ይላል። ይህን እንመጣበታለን ምን ማለት እንደሆነ። አቤቱ ይህን ንጹሕ ዕጣንና ቁርባን የኃጢአቴ የበደሌ የሕዝቡንም ኃጢአት ማስተስሪያ ሊሆን ተቀበል። ዕጣኑን ባርኮ ያግባ እንዲህ እያለ ይላል። ሁሉን የያዘ እግዚአብሔር አብ ብሩክ ነው ይላል። ብሩክ እግዚአብሔር አብ አዜ ኩሉ። ንፍቁ ካህን እኛን ለማዳን ከቅድስት ድንግል እመቤታችን ማርያም የተወለደ ወልድ ዋሕድ ጌታችን ኢየሱስ ክርስቶስ ብሩክ ነው ይላል። ካህኑ ደግሞ መልሶ ሁላችን የሚያጸና መንፈስ ቅዱስ ብሩክ ነው። ልዩ ሶስት ለሚሆኑ ለአብ ለወልድ ለመንፈስ ቅዱስ ምስጋና ክብር ይገባል፣ ዛሬም ዘወትርም ለዘላለሙ አሜን ይላል። በጊደር አምሳል ዕጣኑን አቀርብልሃለሁ። ከርቤና ቀናት ሰሊሞንም ከልብስህ ይገኛሉ። ጸሎቴ እንደ ዕጣን በፊት ተቀበል። ዳግመኛም ይህን ንጹሕ ዕጣን አቀርብልሃለሁ የኃጢአቴና የበደሌ የሕዝቡ ኃጢአት ማስተስሪያ ሊሆን ይላል። አብ ወልድ መንፈስ ቅዱስ የቅዱስ ስምህ ምስጋና ብሩክ ምሉ ነውና ዛሬም ዘወትርም ለዘላለሙ አሜን ይላል። ከዛ ስብሐታተ መላእክት በአርያም የሚያመሰግኑት ምስጋና እንዲህ እያሉ ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ፣ ለአብ ምስጋና፣ ለወልድ ምስጋና፣ ለመንፈስ ቅዱስ ምስጋና ይገባል ይላል። ለአብ እንስገድ፣ ለወልድ እንስገድ፣ ለመንፈስ ቅዱስ እንስገድ። አንድ ቢሆኑ አንድ ሲሆኑ ሶስት ሲሆኑ አንድ ናቸው ይላል። ከዚያ ጸሎቱ ይቀጥላል። አሁንም የዕጣን ጸሎት የዘላለም አምላክ ሆይ ኦ አምላክ ዘላለም ቀዳሚ ወዳሪ የሚለው ጸሎት ነው። የዘላለም አምላክ ሆይ ቀዳሚና ዳህራዊ የምትሆን ጥንት ፍጻሜ የሌለህ በጥበብህ ገናና በስራህ ኃያል በምክርህ አዋቂ በኃይልህ ጽኑ የምትሆን በሁሉ ያለ በሁሉ የሚኖር አቤቱ በዚህ ሰዓት ከኛ ጋር ኑር፣ በመካከላችን ቁም፣ ልቡናችንን አንጻ፣ ነፍሳችንና ስጋችን መንፈሳችንንም አክብር። በእውቀት ወይም ባለ እውቀት ከሰራነው ከኃጢአታችን አንጻን። ነባቢት መስዋዕትን ወደ ውስጠኛይቱ መጋረጃ የዘላለም ማደሪያ ወደምትሆን ወደ ቅድስተ ቅዱሳንም ውስጥ የምታገባ የበረከት መስዋዕትን ሰዋ ዘንድ ስጠን ይላል። ከዚያ ወደ ታቦቱ ይዞርና ሐዋርያት የሰበሰቧትን ከዳርቻ እስከ ዓለም ዳርቻ ያለች አንዲት ቅድስት ቤተ ክርስቲያንን ታስባት ዘንድ አቤቱ እንለምናለን እንማልዳለን ይላል። ለቤተ ክርስቲያን ይጸልያል። ሲጸልይ ከአጽናፍ እስከ አጽናፍ ላለችዋ ቤተ ክርስቲያን ነው። ከዚያ ቀጥሎ ዲያቆኑ ሐዋርያት ስለሰበሰቧት በእግዚአብሔር ዘንድ የቀናች ስለሆነች ለአንዲት ቤተ ክርስቲያን ሰላም ጸልዩ ይላል። አቤቱ ክቡር ብፁዕ ቅዱስ ሊቀ ጳጳሳችን እያለ ጳጳሳቱን ለጳጳሳቱ አስበው እያለ ይጸልያል። የሞቱ ጳጳሳትም ካለ ያነሳቸዋል። ጠባቂ እንደሌለው መንጋ እንዳንሆን ነጣቂ ተኩላ እንዳይነጥቀን ከእኛ የተለዩና የወጡ ወገኖች እንዳይነቅፉን በመንበሩ ላይ በእርሱ ፈንታ ቸር ጠባቂ ያኖርልን ይላል። ሊቀ ጳጳሱ ከሞተ ማለት ነው፣ ካረፈ።
እዚያ ስለ ሊቀ ጳጳሳችን ስለ አባ ገሌ እያለ ደግሞ ይጠራል። በሕይወት ላሉት ይጸልያል ማለት ነው። አቤቱ በቀናች ሃይማኖቱ ነው የሞቱትን ያረፉትን አባቶቻችን፣ ወንድሞቻችን፣ እህቶቻችን አስብ። አቤቱ አንድነታችን አስብ፣ ባርካቸው፣ ያለመከልከል ያለመቋረጥም ለአንተ የሆኑ ዘንድ ንት ክብርት ፈቃድህን ይሰሩ ዘንድ ስጣቸው። የጸሎት ቤትና የንጽህና ቤት የበረከትን ቤት አድርጋቸው። አቤቱ ለእኛ ለባሮች ይህን ስጠን፣ ከእኛም በኋላ ለሚመጡ እስከ ዘላለሙ ዘመን ስጥ ይላል። ስለ አንድነታችን መጠበቅን ለምን ጸልዩ በእንተ ማኅበርነ ወቅበተ ለኩልነ ይላል ዲያቆኑ። ስለ ማኅበራችን ስለ አንድነታችን ጸልዩ፣ ስለ ቤተ ክርስቲያን አንድነት ማለት ነው። አቤቱ አምላኬ ተነስ፣ ጠላቶችም ይበተኑ ይላል። የቤተ ክርስቲያንን አንድነት የሚያፈርሱ ጠላቶች ይበተኑ። ክቡር ምስጉን ስምህ የሚጠሉ ሰዎች ሁሉ ከፊትህ ይሽሹ። ወገኖች ግን ሁልጊዜ ፈቃድህን በሚሰሩ እልፍ አእላፋት እልፊት አእላፋት በሚሆኑ በመላእክት በረከት የተባረኩ ይሁኑ። በአንድ ልጅህ ከእርሱ ያለ ክብር ጽን ለአንተ ይገባል፣ ከእርሱ ጋራ ከመንፈስ ቅዱስ ጋራ ዛሬም ዘወትርም ለዘላለሙ አሜን ይላል። ይሄ ለአብ የሚቀርብ ጸሎት ነው። ግን በአንድ ልጅ ከእርሱ ጋር አንድ ልጅ ብሎ ወልድን ይጠራል። መጨረሻ ሲዘጋ ከመንፈስ ቅዱስም ጋር ይላል። ስለዚህ በቤተ ክርስቲያን ጸሎቱ ወደ አብ የሚጸለይ ከሆነ በአንድ ልጅህ ከመንፈስ ቅዱስም ጋር ተብሎ ሥላሴ ተጠቅሶ ነው የሚዘጋው። ለወልድ የሚቀርብ ከሆነ ምስለ አቡከ ኄር ሰማያዊ ወመንፈስከ ቅዱስ ማሕያዊ፣ ቸር ከሚሆነ አባት ጋራ ከመንፈስ ቅዱስም ጋራ ተብሎ በዚህ አይነት ሥላሴያዊ በሆነ መንገድ ይጠቃለላል ማለት ነው። አንዳንድ ነገሮች ላንሳ በዚህ ጸሎት ላይ። በመጀመሪያ ተወከፍ ይላል፣ ተቀበል ይላል። ምንድን ነው ቤተክርስቲያን ለእግዚአብሔር ተቀበል እያለች የምታቀርበው መስዋዕት አላት። ይህንን በጥንት ዘመን ጀምሮ ከሐዋርያት ዘመን በፊት በብሉይ ኪዳን ዘመን ጀምሮ ዕጣን ለእግዚአብሔር መስዋዕት ሆኖ ይቀርብ ነበረ እና ምንድን ነው የዕጣን መስዋዕት? ፍጥረትን ለእግዚአብሔር መቀደሻ ነው። የጸሎት ምሳሌ ሆኖ ወደ እግዚአብሔር የሚያደርግና የእግዚአብሔርን ክብር የሚያሳይ ነው። እግዚአብሔር በብሉይ ኪዳን ሲታይ በጢስ በደመና ነው የሚታየው፣ ክብሩ የሚገለጠው ማለት ነው። ስለዚህ ዕጣኑ በቤተ መቅደስ ሞልቶ የእግዚአብሔርን ክብር ያሳያል እና ፍጥረት የእግዚአብሔር ክብር መገለጫ ሆኖ የሚቀርብበት ነው። የዕጣን መስዋዕት ከስነ ፍጥረት ከአንተ የሆነውን ለአንተ እናቀርባለን ይላል ቅዳሴያችን ላይ። ከእግዚአብሔር የሆነውን ፍጥረት ለእግዚአብሔር እናቀርባለን እና የእግዚአብሔርን ክብር የሚያሳይ ነው። የእግዚአብሔርን የፍጥረቱን ባለቤትነት የሚያሳይ ነው። ይህንን ለመረዳት አንድ ኢንተረስቲንግ ነገር ላንሳ። ቅዱስ ሄሬኒዮስ በቅዱስ ቁርባን ህብስትና ወይኑ እነዚህ ኖስቲኮች በዘመኑ የነበሩት ግዙፉን ዓለም የፈጠረው እግዚአብሔር አይደለም፣ ግዙፉን ዓለም የፈጠረው ሌላ አምላክ ነው፣ ዝቅ ያለ አምላክ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት ግን እሱ ግዙፉን ዓለም ማቴሪያል ወርልዱን አልፈጠረም የሚሉ ነበሩ። ማቴሪያሉ ዓለም በሌላ ዝቅ ባለ አምላክ ነው የተፈጠረው። ስፒሪቹዋሉ ወርልድ ነው፣ መንፈሳዊው ዓለም ነው በልዑሉ አምላክ የተፈጠረ የሚል አስተምሮ ነበራቸው እና ያንን ሲያፈርስ ቅዱስ ሄሬኒዮስ ምን ይላል? ታዲያ ህብስትና ወይን እኮ ማቴሪያል ነው ማለት ግዙፍ ነው። ለእግዚአብሔር መስዋዕት አድርጋችሁ ለምን ታቀርባላችሁ? ያልፈጠረውን ነገር ነው እኮ እየሰጣችሁት ያላችሁት። አያችሁ፣ ሌላ አምላክ የፈጠረውን ነው መስዋዕት እያደረጋችሁ የምታቀርቡለት ብሎ ተከራክሯቸዋል። በቅዱስ ቁርባን መስዋዕት እንደሆነ ገና ከሐዋርያውያን አበው ከነ ቅዱስ ሄሬኒዮስ ጀምሮ እንደነበረ በዚህ ይታወቃል። መስዋዕት ዲዳኬም ሳክሪፋይስ ይለዋል። ከነገራችን ላይ መስዋዕት ይለዋል እና መስዋዕት ነው። ከፍጥረት ቀዳሚያት ፍሮም ዘ ፈርስት ፍሩትስ ኦፍ ክሪኤሽን ነው የሚለው። ከፍጥረት ቀዳሚያት መርጠን ነው። ከስንዴ ስንዴ፣ ከወይን ወይን፣ ከወይን ዘለላ የወይን ዘለላ። ዕጣን እንኳን ንጹሕ ዕጣን ተመርጦ ነው ለእግዚአብሔር ለቤተ መቅደስ አገልግሎት የሚውል። ከዕጣንም መዓዛው ከፍ ያለ ንጹሕ የሆነ ዕጣን
ምክንያቱም ለእግዚአብሔር የሚቀርበው ለእግዚአብሔር መስዋዕቱ ነው የሚቀርበው ከሁሉም የተመረጠው በኩራቱ ነው የተመረጠው ነው። ስለዚህ ይህንን እናቀርባለን ማለት ነው። እግዚአብሔር ሲቀበለው በጣም ድንቅ ነገር ልንገራችሁ። እግዚአብሔር ሲቀበለው ሁሉንም በክርስቶስ ነው የሚቀበለው። ዕጣኑ እንኳን መስዋዕቱ ነው የሚቀርበው። ቀሲስ ቅድም ያሉት ታስታውሳላችሁ? አንቲ ውእቱ ማዕጠንት ዘወርቅ፣ እመቤታችንን ማዕጠንት ካላት በኋላ ምንድን ነው የሚለው? ብሩክ በቤተ መቅደስ ይዞ ሲወጣ የወርቅ ማዕጠንት አንቺ ነሽ ይልና በማዕጠንቱ ውስጥ ያለውን ፍምና ዕጣን ግን በማን ይመስለዋል? በክርስቶስ ይመስለዋል። እና በጎ መዓዛ ለእግዚአብሔር በጎ መዓዛ ከፍጥረት ስናቀርብ እግዚአብሔር ግን በዚያ መዓዛ ውስጥ የሚያሸተው የልጁን መስዋዕትነት ነው። ስለዚህ ነው ክርስቶስ በጎ መዓዛ ራስክን ለእግዚአብሔር በጎ መዓዛ አድርጎ ያቀረበ ዕጣን እሱ ነው ብለን በቅዳሴ ውስጥ የምናመሰግነው። ስለዚህ ቤተክርስቲያን ከፍጥረት ለእግዚአብሔር ከፍጥረታት መካከል በኩራቱን ወስዳ ለእግዚአብሔር መስዋዕት አድርጋ ታቀርባለች። ግን ያ መስዋዕት አልቲሜትሊ ፐርፌክት በሆነው መስዋዕት በክርስቶስ በኩል ነው ወደ እግዚአብሔር የሚያደርገው። ዕጣኑም፣ ቁርባኑም፣ ሁሉም ነገር መብራቱ፣ ሁሉም ነገር በቤተ ክርስቲያን የሚቀርበው ሁሉ በክርስቶስ ነው የሚቀርበው። በክርስቶስ ነው የሚቀርበው ማለት ህብስትና ወይኑ የክርስቶስ ስጋና ደሙ ነው የሚያደርገው ማለት ነው። እግዚአብሔር እንደውም እንደዛ አድርጎ መልሶ ለኛ ይሰጠናል። ሌላውም ነገር የክርስቶስ ምሳሌ ሆኖ ከክርስቶስ ጋር በምሳሌ በምልክት ተገናኝቶ ነው ወደ እግዚአብሔር የሚያደርገው ማለት ነው። በቤተ ክርስቲያን ሲምቦል ማለት በጣም ፓወርፉል ነገር ነው። ዝም ብሎ የሆነ ሚር ሲምቦል የሚባል ነገር የለም። ክርስቶስ ምሳሌ የሆነለት ነገር ሁሉ በእግዚአብሔር ዘንድ የተከበረ ነገር ነው፣ በሰውም ዘንድ የተከበረ ነው እና ይህ ዕጣኑ መስዋዕቱ ሁሉ በአጠቃላይ መጨረሻ ላይ አልቲሜትሊ በክርስቶስ ነው የሚያደርገው ማለት በቃ የመጨረሻው መስዋዕት ለእግዚአብሔር ከክርስቶስ በክርስቶስ ውስጥ ሆኖ ነው መስዋዕት ሁሉ የሚቀርበው ማለት ነው። መስዋዕት ሁሉ ሆኖ የሚቀርበው በክርስቶስ ነው። ለዛ ነው ክርስቶስ ግዙፉን ዓለም በስጋው በኩል ወስዶ መስዋዕት አድርጎ አቅርቦታል። ህብስትና ወይንን እንኳን የእሱ ስጋና ደም አድርጎ መስዋዕት አድርጎታል። ስለዚህ ለእግዚአብሔር የሚቀርብ ነገር ሁሉ በክርስቶስ በኩል ነው የሚቀርበው። ለዛ ነው እያንዳንዱ በቤተ ክርስቲያን የሚቀርብ ነገር ከክርስቶስ ጋር በምሳሌ ብቻ ሳይሆን ቅዱስ ቁርባንን ደግሞ ስናይ በቃ በመለወጥ የክርስቶስ ስጋና ደም በሆነ ምስጢራዊ በሆነ መንገድ ከእርሱ ጋር ተያይዞ መስዋዕት ይሆናል። መስዋዕት ሲሆን ደግሞ የሚደጋግም አይደለም። ከክርስቶስ ጋር ይያያዛል ስንለው አንድ ጊዜ ከቀረበው መስዋዕት ጋር ነው፣ እየተደጋገመ የሚቀርብ አይደለም። አንድ ጊዜ በመስቀል ላይ የቀረበው ነገር ያ ሁልጊዜ ሕያው ሆኖ ሁሉም ነገር ከዚያ ጋር ሲተያይ፣ ከዚያ ጋር ሲገናኝ፣ ከዚያ ጋር ህብረት ሲኖረው፣ ከዚያ ጋር ሱታፌ ሲኖረው ለእግዚአብሔር ደስ የሚያሰኝ ይሆናል ማለት ነው። ስለዚህ ቅድስት ቤተክርስቲያናችን ከብሉይ ኪዳን ዘመን ጀምሮ ለእግዚአብሔር የሚቀርቡትን ዕጣን እንደዚህ የመሳሰሉ መስዋዕቶች ታቀርባለች። ግን መስዋዕቶቹ ከነ ሚስጥራቸው ከነ ፍጻሜያቸው ከክርስቶስ ጋር ሆነው ጋር ስንል ጎን ለጎን አይደለም። እሱን የእሱ መስዋዕት መግለጫ ሆነው ነው የሚቀርቡት። የእሱ መስዋዕት ማሳያ ምሳሌ የሆኑ አብረው ይቀርባሉ ማለት ነው። በዚያም ተቀባይነት ኃይል ያገኛሉ ማለት ነው። ለስርየተ ኃጢአት የሚለውን በዚህ ነው የምንገነዘበው። ዕጣን እንግዲህ ስርየተ ኃጢአት በክርስቶስ ደም በመስቀል ላይ በተደረገው ነው የሚገኘው። ስለዚህ እነዚህን ለኃጢአታችን ስርየት ተቀበልልን ሲል የክርስቶስን ሕማም፣ የክርስቶስን ሞት፣ የክርስቶስን መስዋዕት እያነሳ ነው ማለት ነው ካህኑ። እግዝእትነ ማርያም ያርጊ ጸሎተነ ይላል። እመቤታችን ድንግል ማርያም ጸሎታችንን እናሳርጊልን። ይሄ የጸሎት ሃይራርኪ አለ ነገራችን ላይ በሰማይ ራእየ ዮሐንስ ላይ አይታችሁ ከሆነ ጸሎት ዝም ብሎ ቀጥታ አይደለም የሚያደርገው። ጸሎት በቅዱሳን ጸሎት ኃይል እያገኘ ነው የሚያደርገው። ለዛ ነው በመልአኩ እጅ የቅዱሳንን ጸሎት በዕጣን አምሳል አሳረገ ይላል። የቅዱሳንን ጸሎት
በዕጣን አምሳል አሳረጉት ይላል መላእክት ማለት ነው። እና የቅዱሳን ጸሎት ቀጥታ ወደ እግዚአብሔር ለምንድን ነው የማይሄድ? በመላእክት እጅ ለምን ገባ? ካል በሰማይ ያሉ ቅዱሳን መላእክት ጸሎታችን ላይ ኃይል ይጨምሩበታል። ምክንያቱም እነሱ ለእግዚአብሔር በጣም የቀረቡ ስለሆኑ የጸሎታቸው ኃይልን በዚያ ልክ ነው እና በቅዱሳን ጸሎት ይታገዛል ጸሎታችን ነው። እና ድንግል ማርያም ደግሞ ከዚያ ሃይራርኪ ላይ የመጨረሻዋ ነች እና ለዚያ ነው ይህንን ሃይራርኪ ለማሳየት ነው አሳርጊልን የሚለው። መጨረሻ ላይ ጸሎታችን ወደ እግዚአብሔር ወደ ስሉስ ቅዱስ በዕጣን አምሳል ዕጣን ወደ ሰማይ እንደሚወጣ የእኛም ጸሎት ወደ እግዚአብሔር ፊት ይደርሳል ማለት ነው። ዶክሶሎጂ ኦፍ ክሪኤሽን አለው። ስነ ፍጥረትን ያነሳል። የቀደሙ አባቶችን መስዋዕት ያነሳል እና አቤል ጀምሮ እና እግዚአብሔር ከጥንት ዘመን ጀምሮ መስዋዕትን የሚቀበል የሚወድ በበጎ ሕሊና በደግ አእምሮ የተቀረቡ መስዋዕቶችን ሁሉ ሲቀበል የኖረ እንደሆነ ያሳያል። ከዛ አንድ ሁለት ነገር አንስቼ ጨርሳለሁ። እዚህ ጸሎቱ ላይ ጠንከር ያሉ ነገሮች አሉ። ምን ይላል? ሀበነንሱ በቅድሜ ከመስዋዕተ ነባቢት መስዋዕትን ወደ ውስጠኛይቱ መጋረጃና የዘላለም ማደሪያ ወደምትሆን ወደ ቅድስተ ቅዱሳን ውስጥ የምታገባ የበረከትን መስዋዕት እንሰዋ ዘንድ ስጠን ይላል። እንሰዋ ዘንድ ማለት ያው የጌታችን የሰዋውን መስዋዕት አናምኔሲሱን ምልክቱን ማድረግ ነው እንጂ ክርስቶስ በየቀኑ የሚሰዋ ሆኖ አይደለም። አንድ ጊዜ የተሰዋው መስዋዕት ነው በቤተ ክርስቲያን ሁል ጊዜ ያው የምንኖርና እሱን እናቀርብ ዘንድ ስጠን ነው። ሀበነ ንሱ በቅድሜከ ይህንን ስጠን ነው የሚለው። ይቺ ምንድነች? ወደ ውስጠኛይቱ መጋረጃ የዘላለም ማደሪያ ወደምትሆን ወደ ቅድስተ ቅዱሳን ውስጥ የምታገባ የበረከት መስዋዕትን ሰዋ ዘንድ ስጠን። ይቺ ቅዱስ ጳውሎስ አንድ ጊዜ መስዋዕትን አቅርቦ ወደ ቅድስተ ቅዱሳን ገባ ያላት ነች። ወደ እችን በመስዋዕት ነው የሚገባባት። የክርስቶስ መስዋዕት ባይቀርብ ኑሮ ወደዚች ቅድስተ ቅዱሳን መግባት አይቻልም። ምክንያቱም ቅድም ታላቁ ሲያቀርብልን የነበረው ይሄ ምድራዊ የነበረው ምልክት ምሳሌ የነበረው እንኳ ጥላ የነበረው የኦሪት ድንኳን ቤተ መቅደስ ወደ ቅድስተ ቅዱሳኑ የሚገባው ሊቀ ማነው? ሊቀ ካህኑ ነው። እነሱም በዓመት አንድ ጊዜ የመስዋዕት ደም ይዞ ነው የሚገባባት እና ይቺ መስዋዕት ወደ ቅድስተ ቅዱሳን ወደ ውስጠኛይቱ መጋረጃ የምታገባዋ መስዋዕት ያቺ በብሉይ ኪዳን ሊቀ ካህናቱ በዓመት አንድ ጊዜ ይዟት የሚገባው ክርስቶስ አንድ ጊዜ ያቀረባት መስዋዕት ነችና እሷን እናቀርባለን ነው የሚለው። የመስቀሉን የሕማምህን የሞትክን የመስዋዕትን መታሰቢያ እናደርጋለን ነው። ያንን ነው በዕለተ ዓርብ የተደረገውን ነው እና ወደ ዕለተ ዓርብ ሂደን ነው ከእሱ የምንሳተፈው እንጂ የሚደጋገም አይደለም። አንድ ጊዜ የሚቀርብ ነው። የምታገባ ይላል። አሁን በጣም ኢንተረስቲንግ ነገር ተመልከቱ። ወደ ቅድስተ ቅዱሳን ሊቀ ካህናቱ በዓመት አንድ ጊዜ ነው የሚገባ ብለናል። አሁን ግን እኛ እንገባለን። ሊቀ ካህናቱ ኢየሱስ ክርስቶስ ብቻ አይደለም ወደዚያች የሚገባባት፣ እኛም እንገባባታለን። የምታስገባንን መስዋዕት እያለ ነው። እንተ ታበቡ ወደ ቅድስተ ቅዱሳን የምታገባ ነው እንጂ ያስገባች አንድ ክርስቶስ ብቻ አይደለም ወደ ቅድስተ ቅዱሳን የገባው። ወደ እግዚአብሔር ፊት ወደ ገጸ አብ ወደ እዝነ አብ ማለት ነው።
እኛም ደርሰናል። በክርስቶስ ሥራ በመስዋዕትነቱ ምክንያት እኛም የምንገባ ሆነናል። አሁን የቤተ መቅደስ መጋረጃ ተከፍቷል። በመሰዊያውና በእኛ መካከል የተዘጋ አይደለም ያለ፣ ይከፈታል። እኛም እንገባበታለን ማለት ነው። ስለዚህ በአዲስ ኪዳን የብሉይ ኪዳኑ ሊቀ ካህን ብቻውን ገብቶ የኃጢአት ማስተስረያ አቅርቦ ነበር የሚወጣው። የአዲስ ኪዳኑ ሊቀ ካህናት ኢየሱስ ክርስቶስ ግን እሱ ብቻ ሳይሆን እኛንም ነው ያስገባን፣ ወደ ቅድስተ ቅዱሳን አስገብቶናል። እና የቤተ ክርስቲያን ላይ የሚፈጸመው የክህነት ስራ፣ በቤተ ክርስቲያን ላይ የሚቀርበው መስዋዕት፣ በቤተ ክርስቲያን ውስጥ የሚደረገው ጸሎት በቅድስተ ቅዱሳን ውስጥ የሚደረግ ነው። ክርስቶስ በገባባት በቅድስተ ቅዱሳን በመጋረጃው ውስጥ በቅድስተ ቅዱሳን ውስጥ የሚቀርብ ነው። ይሄ መቼም በጣም እጹብ ድንቅ የሆነ ምስጢር ነው። ይህንን እያሰብን ይሆን ግን ቅዳሴ የምናስቀድሰው? በተለይ ካህናት፣ ዲያቆናት፣ ቀሳውስት ቅድስተ ቅዱሳን ውስጥ እኮ ነን ያለ ነው። ክርስቶስ የገባበት ቅድስተ ቅዱሳን ውስጥ ሆነን ነው የምናገለግለው። እሱ የገባበት ቦታ ውስጥ ነው ያለ ነው። ሰማይ ገጸ አብ እዝነ አብ ነው። እግዚአብሔር ቀጥታ የሚሰማው ቀጥታ የሚቀበለው ጸሎት ቀጥታ የተቀበለው መስዋዕት እሱ ውስጥ ነው ያለ ነው ማለት ነው። እና እዚህ ውስጥ ይህንን ነው ካህኑ እያነሳ የሚጸልየው ማለት ነው። ከዚህ ምስጢር የተነሳ መቼም የሰው ልብ ይርዳል። በጣም የሚያስፈራ ግን እግዚአብሔር የሰጠን ጸጋ ስለሆነ የምንቀበለው ነው ማለት ነው። ቅዱስ ጳውሎስ ይህንን ገልጿል። ከነገራችን ላይ የዕብራውያን ትርጓሜ ነው ብያቸዋለሁ ቅዳሴያችን። ቅዱስ ጳውሎስ ዕብራውያን ምዕራፍ 10 ላይ ምን ይላል? እንግዲህ ወንድሞቼ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በስጋው በኩል እንድንገባ ድፍረት ስላለን አለ። እንገባለን ነው፣ እኛ እንገባለን፣ ድፍረት አለን። በብሉይ ኪዳን ሊቀ ካህናቱ ብቻ ነበር የሚገባ፣ አሁን ግን እኛም እንገባለን። በእግዚአብሔር ቤት ላይ የሆነ ታላቅ ካህን ስላለን እሱ ገብቶ እኛን ያስገባ ማለት ነው። ከክፉ ሕሊና ለመንጻት ልባችን ተረጭተን ሰውነታችን በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ። ወዴት ነው የምንቀርበው? ወደ ቅድስተ ቅዱሳኑ። በምን በኩል? በመረቀልን በአዲሱ መንገድ። በምንድን ነው የመረቀልን? በስጋው በኩል፣ በመስዋዕቱ በኩል። አሁን እኛ ወደ እግዚአብሔር ወደ ቅድስተ ቅዱሳን በምንገባበት በቅዱስ ምስጢር በኩል በመስቀል ላይ በቆረሰው ስጋው ባፈሰሰው ደግሞ እኛ በምስጢር በምንካፈለው በዚህ እንገባለን። ድፍረት አለን። ድፍረት አለን ማለት ኮንፊደንስ። ድፍረት ማለት የብልግና ድፍረት አይደለም። ከእግዚአብሔር የተሰጠን ድፍረት አለ ነው። እግዚአብሔር ፈቅዶልናል፣ ይሄ ተሰጥቶናል ይላል ቅዱስ ጳውሎስ። እና ያ የተሰጠንን ነገር እኛ በየዕለቱ ቅዳሴ ስንገባ የምንገባበት ነው ማለት ነው። ለቤተ ክርስቲያን ጸሎት ያቀርባል። ከተዘከራ ለቅድስት አሐቲ ቤተ ክርስቲያን። በእውነቱ ቤተ ክርስቲያን በዓለም ሁሉ ላለችው ቤተ ክርስቲያን ከዚህ የተሻለ የምጸልይበት ጊዜ የለም። ቅድስተ ቅዱሳን መግባቷን በመስዋዕቷ በኩል እያሰበች ለቤተ ክርስቲያን ሁሉ ትጸልያለች። ለሁሉም ከአጽናፍ እስከ አጽናፍ ላለች ቤተ ክርስቲያን ለአንዲት ቤተ ክርስቲያን ትጸልያለች። መጨረሻ ላይ ይተረጎማል የዕጣን ጉዳይ። ዕጣንማ ክርስቶስ ነው፣ ማዕጠንቷም ድንግል ማርያም ነች። ራሱን ለአባቱ የተወደደ መስዋዕት አድርጎ ያቀረበ ጌታችን መድኃኒታችን ኢየሱስ ክርስቶስ እሱ ዕጣን ነው ብለው ምስጢሩን ጨርሰው ይሄ የምናቀርበው ከፍጥረት ወስደን ለእግዚአብሔር የምናቀርበው ዕጣን እንኳ በዚህ መንገድ ከክርስቶስ ጋር ኅብረት ኑሮት ለእግዚአብሔር በጎ መዓዛ ሆኖ እንደሚቀርብ ተርጉመው ጸሎቱን ይጨርሳሉ ማለት ነው። እንደው ትንሽ እንደመነሻ ይህን ያህል ይበቃናል። ወደ ወንድሞቻችን ወደ አባታችን ወደ ቀሲስ በኩል ወደ መምህራኑ እንሄዳለን። ቀሲስ ወደ እርስዎ ልምጣ። ቀሲስ ወጡ። እሺ ታላቁ ወደ አንተ ልምጣ።
እሺ አብዛኛውን ክፍል መምህር ብሎታል። ቃሎት ያሰማልን፣ እግዚአብሔር ይስጥልን። በጣም እየተማርንበት ነው። ይህንን ቅዳሴ ማለት እንዳንዘነገው እፈራለሁ። ከስር የምንማር ልጆች እንዳንዘነገው እፈራለሁ ማለት ያው ብዙ ቢወጉ ይዘነጉ አይደለ? አሁን ቅድም የተነጋገርናቸው ምስጢራት ራሱ በልቡና መጠበቅ ያስፈልጋል፣ በደንብ አድርጎ ማለት ነው። ምናልባት ስለ መጋረጃው የተወሰነ ነገር ማለት ፈልጋለሁ እኔ። ምክንያቱም ቤተክርስቲያናችን አንሪዝነብሊ መንጦ ላይ ትዘጋለች የሚል አይነት ሀሳብ በሌሎች ሰዎች ስለሚሰነዘር ማለት ነው። እና ያው እንደምታውቁት ከዚህ በፊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው መንጦ ላይ ሳትዘጋ ምንም አይነት ምስጢር አትፈጽምም። ኢቨን እኛ ልጆች እያለን ራሱ ኪዳን ሲደረስ መንጦ ላይ ተዘግቶ ነው። ኪዳን ሲደርስ ራሱ በቃ እንትን አንልም፣ ከፍተን አንፈጽምም ምንም አይነት ምስጢር አይደለም፣ ቅዳሴው ኪዳኑ ማለት ነው። አሁን ትንሽ የስርዓት መፋለስ እየመጣ ይመስላል። ቅድም ሳሳያችሁ ግን ቅድስተ ቅዱሳኑ አይደለም በሐዲስ ኪዳን ብሉይ ኪዳን ላይ ራሱ መጋረጃ አለው። ቅድስተ ቅዱሳኑን ማየት ራሱ የሚችለው ካህናት ናቸው። መግባት የሚችለው ሊቀ ካህናቱ ነው። እሱ የሚገባ በዓመት አንድ ጊዜ ነው። ለዛውም በወገቡ ላይ ገመድ ታስሮ እና እንደዛ ማለት ነው። ሌላው ነገር በሙሉ ስላለ አሁን ለምንድን ነው አሁን መጋረጃ የመደረጉ? አንደኛ የምስጢር ቤት ስለሆነ ነው። የምስጢር ቤት ነው ማለት እንዴት ነው? አሁን እኔ እቃ የምደብቅበትን ቤት ዝም ብዬ አላሳያችሁም። የሆነ አውቶራይዜሽን ሊኖራችሁ ይገባል። እዛ ውስጥ ለመግባት ለማየት አክሰስ ለማድረግ የሆነ ሳም ፎርም ኦፍ አውቶራይዜሽን ግዴታ ነው። ያ ደግሞ እንግዲህ ምድራዊ ነገር ሳይሆን ሰማያዊ ምስጢር የሚከናወንበት ስፍራ ስለሆነ መዘጋቱ ኢዝ ሎጂካል። ከዛ ውጪ መጽሐፍ ቅዱሳዊ መሰረት አለው ወይ? ቅድም ያሳየዋችሁ በብሉይ ኪዳን ያለው ስርዓት እንዳለ ሆኖ ክርስቶስ ለዓለም የሰጠውን ስጋውን ለዓለም አላሳየውም። ልብ ማለት ያስፈልጋል። ለዓለም የተሰጠውን ስጋውን ለዓለም አላሳየውም። ለዓለም የተሰጠው ስጋው የተፈተተው ግን በጨለማ ነው። ማለት ምን ማለት ነው? ክርስቶስ በመስቀል ላይ ሲውል ፀሐይ ጨለማ ሆነች፣ ጨረቃ ደም ለበሰች። ወወረኔ ደመኮነ ምንለው ማለት ጨረቃም ደም ለበሰች የሚባለው ማለት ነው። ፀሐይ ጸልመ። ስለዚህ አሁን ምንድን ነው ማለት ነው ይሄ? ምንም እንኳን ምስጢሩ ለፍጥረት ሁሉ ቢሆንም የማዳን ስራው ምንም እንኳን ለፍጥረት ሁሉ ቢሆንም ማየቱ ግን ለሁሉም አይደለም ነው። ስለዚህ እያንተ መንጦ ላይት ምን እናደርጋለን? መጋረጃ እንጥላለን ማለት ነው። መጋረጃ እንጥላለን። መጋረጃው ለምንድን ነው የሚያስፈልገው? ቀራንዮ ላይ ነን። እዛ ቤተክርስቲያኑ ስንገባ ባለፈው ተነጋግረናል። ክሮኖስ ከሚባለው የጊዜ ስርዓት ውስጥ እንወጣለን ኢንታይርሊ ማለት ነው። ክሮኖስ ከሚባለው የጊዜ ስርዓት ስለምንወጣ እና ካይሮስ ስለምንሆን ቅዳሴ የተገባበት ቀንም ባይ ዲፎልት የአርብ ቀን ስለሚሆን እዛ ቦታ ላይ ደግሞ ክርስቶስ ተሰቅሎ አለ። ምንድን ነው የነበረው? ፀሐይ ጨልሟል። ያንን የፀሐይን መጨለም ለመወከል መንጦ ላይት ይደረግበታል ማለት ነው። ማለት መጋረጃ ይዘጋል። በቃ ሙሉ በሙሉ መጋረጃው ይዘጋል። ስለዚህ ስጋው ደግሞ በህቡ ይፈተታል ማለት ነው። ከማን የተማርነው ነው ይሄንን? ከራሱ ከክርስቶስ። እንደውም አንዳንድ ቦታ ላይ በነገራችን ላይ እንደዚህ በጣም ጥንታዊ ጽላቶች ያሉበት ቦታ ያው ጽላት ምንና ምን እንደሆነ ትለያላችሁ ብዬ ነው። ጽሌ በነጠላ ጽላት በብዙ ነው። ከእንቁ ምናምን የሚሰሩ ጽሌዎች እንዳይወጡ ራሱ ይደረጋሉ። ብዙ ጊዜ ከቤተ ክርስቲያን ከመቅደስ ከመንበሩ እንዳይነሱ ይደረጋሉ። ምክንያቱም እንደዚህ እየተከፈተ ምናምን ቅዳሴ የሚቀደስ ከሆነ መቅሰፍት ነው በራሱ ላይ የሚያመጣው። ካህኑም ሆነ ያለው ብሎ እዛ እንትን የሚለው ማለት ነው። በጣም አሁን
ጥንታዊ ገዳማት ላይ ምናምን ሂዳችሁ ቅዳሴ በጣም ከባድ ነው፣ በጣም ከባድ ነው። ውስጥ በቃ የሚሰማቸው ስሜት አለ። ልብሰ ተክህኖ ክብድ ይላችኋል ምናምን። በተለይ ካህናት በተለይ በጣም ይጨነቃሉ። አሁን አንዳንድ ቦታዎች ለቅዳሴ ሄዳችሁ የምታውቁ ካህናት ልብሰ ተክህኖ ይከብዳል። ሙቀት፣ በጣም ከፍተኛ ሙቀት ይሰማል። በቃ ያ ከምን እየተነሳ ሳይሆን በቃ በጣም ከባድ ነው ማለት እጅግ በጣም ከባድ ነው። ስለዚህ መንጦላይት የምንጥልበት ምክንያት ያ ነው የሚለውን በዚሁ ጀስቲፋይ አድርገን እንድናልፈው። ሁለተኛ ቅድም መምህርም ሲያብራሩ እንደሰማችሁት ምናልባት ከሌሎች አብያተ ክርስቲያናት ጋር በአፈጻጸም በምስጢር አፈጻጸም ደረጃ የተወሰነ ልዩነት ሊኖር ይችላል። አንዳንድ ሰው ይህንን ልዩነት ይዞ አይ እንደው ጭራሹኑ ከእንትን ጋር ከምንድን ነው ይሄ ከእኛ ጋር አብሮ ማሄድ ነው ስርዓታቸው ስለተለያየ ምናምን የሚል ፍልስፍና ውስጥ እንዳይገባ ዕብራውያንን አንዴ ላውጣና ምን ያክል ተመሳሳይ እንደሆነ ደግሞ ባሳይ ደስ ይለኛል። ሰዓት አለኝ አይደለም መምህሬ? እንዳልንዛዛ ዝም ብዬ። ኧረ ችግር የለም ያሳያው ተለቋል። እሺ ዕብራውያን 9 ነው። ዕብራውያን 9 ፊተኛይቱም ደግሞ የአገልግሎት ስርዓትና የዚህ ዓለም የሆነው መቅደስ ነበራት። የምን ዓለም? የዚህ ዓለም የሆነው መቅደስ ነበራት። ፊተኛይቱ የሚላት ብሉይ ኪዳን ነው። የመጀመሪያይቱ ድንኳን ተዘጋጅታ ነበርና በእርሷም ቅድስት በምትባለው ውስጥ መቅረዙና ጠረጴዛው የመስዋዕቱም ህብስት ነበረባት አለ። እንዴ አይት ያለው ይሄ ማለት ነው። ቅድም ያሳየኋችሁ ህብስቱ የሚቀመጥበት ይሄው፣ ዕጣኑ የሚቀመጥበት ይሄው፣ ቅድስተ ቅዱሳኑ ይሄው፣ ታቦቱ ይሄው፣ መጋረጃው ይሄው። ስለዚህ ቅዱስ ጳውሎስ እያወራ ያለው ኤግዞደስን ኮት እያደረገ ነው። ዘጸአት ምዕራፍ 25ን ብታነቡትና ተመልሳችሁ መጣችሁ ዕብራውያን ምዕራፍ 9ን ብታነቡት ኤግዛክትሊ ተመሳሳይ ሆኖ ነው የምታገኙት። ከሁለተኛው መጋረጃ ወዲህ ቅድስተ ቅዱሳን የምትባለው ድንኳን ነበረች። ከሁለተኛው ምን መጋረጃ ወዲያ ቅድስተ ቅዱሳን የምትባለው ድንኳን ነበረች። እሷስ ይቻት ከመጋረጃ ወዲህ ሆሊ ኦፍ ሆሊስ የምትባለው the ark of the covenant the holy of holies the holy of holies። ስለዚህ ዕብራውያንን ለመረዳት ብሉይ ኪዳን ስርዓቱን ማወቅ ግዴታ ነው። ምክንያቱም የተጻፈው ለሮማውያን አይደለም፣ ለግለሰቦችም አይደለም። ይሄ የዕብራውያን መልእክት በዕብራዊ ስርዓት ለሚኖሩ ሰዎች የተጻፈ እንደመሆኑ መጠን የዕብራውያንን ስርዓት ማወቅ ግዴታ ነው፣ ግዴታ ነው። this will be like saying አሁን የሆነ ሰው ግዕዝን ሳላውቅ ግዕዝን ሳልረዳ ቅዳሴ ማርያምን ላዚመው እንደማለት ነው። ለዛውም በዜማ ማለት ነው። አሁን የሰውዬ ምን ሊል ነው? እስኪ እግዚአብሔር ያሳያል። ግዕዝ ሳያውቅ ቅዳሴ ማርያምን እስኪ ላዚመው ሲል ቢል ማለት ነው። ጎስ አልቤ ቃለ ሰነ የሚለውን እንግዲህ ጎአ ሄድ ምናምን ሊል ይችላል። ጎሳ የሚለውን ማለት ነው። ስለዚህ የተደራሲው ማን ነበር የሚለውን ማወቅ የምስጢሩን ቁልፍ ለማግኘት በጣም ነው የሚያግዘው። ስለዚህ እዚህ ላይ ያለው ስርዓት በሙሉ እዛ ላይ ስለምናገኘው ይሄን ከማንበባችን በፊት ዘጸአት 25ን መጀመሪያ ብታነቡት ጥሩ ነው። ከዚያስ ምን ይላል? በዚያም ውስጥ የወርቅ ማዕጠንት ነበረ፣ ሁለንተናዋም በወርቅ የጠለበጠች ምን የኪዳን ታቦት በእርሷም ውስጥ መና ያለበት የወርቅ መሶብና የበቀለች አሮን በትር የኪዳኑም ጽላት ነበሩ። ምን ላይ ያየናቸው ናቸው እነዚህ? ዘጸአት ምዕራፍ 25 ከ10 እስከ 22 ድረስ ብትሄዱ ቀጥታ ታገኙታላችሁ። ብቻ ታቦተ ጽዮን ቁጭ ብላ ማለት ነው። ታበርናክሉ ላይ ታገኙታላችሁ። ከዛስ በላይዋም ማስተሰሪያውን የሚጋርዱ የክብር ኪሩቤል ነበሩ። ስለነዚህም ስለእያንዳንዳቸው ልንናገር አሁን አንችልም። እሺ ይህም እንደዚህ ተዘጋጅቶ ሳለ ካህናት አገልግሎታቸውን እየፈጸሙ ዘወትር በፊተኛይቱ ድንኳን ይገቡባታል አለ። ዘወትር በፊተኛይቱ ድንኳን ይገቡባታል የሚላት ይችኛዋን ነው። ከመንጦላይቱ ሳያልፉ ዘወትር ፍጻሜ አገልግሎት የሚደረገው እዚህኛው ፓርት ላይ ነው። ከታበርናክሉ እዚህኛው ፓርት ላይ መጋረጃውን አልፎ በዓመት አንዴ ብቻ ነው የሚገባው። እሱንም ሊቀ ካህናቱ ነው እንጂ ማንኛውም ካህን መግባት አይችልም። ኦኬ
በሁለተኛይቱ ግን ሊቀ ካህናት ብቻውን በዓመት አንድ ጊዜ ይገባባታል። እርሱም አለ ስለ ራሱና ስለ ሕዝቡ ስህተት የሚያቀርበውን ደም ሳይዝ አይገባም አለ። አሁን ደሙ እዚህ ጋር ሊቀ ካህናቱ ሊያማልድ ነው ወይስ ሊያስተስሪ ነው ወደ ቅድስተ ቅዱሳን የሚገባው? አንዴ ቀላል መልስ መልሱልኝ። ሊያማልድ ነው ወይስ ሊያስተስሪ ነው ወደ ቅድስተ ቅዱሳን የሚገባው? ሊቀ ካህናቱ ሊያማልድ ነው ወይስ ሊያስተስሪ ነው? ኮሜንት እየተቆራረጠ ነው እንዴ? ሊያስተስሪ ሊያማልድ የሚባል እንትኑ ሽታውም የለም። ሊያስተስሪ ነው። ሊያስተስሪ ነው። መስዋዕቱም ኃጢአት የሚያስተሰሪ ነው። ካህናቱም ኃጢአት ሊያስተስሪ ነው የሚገባው። ማማለድ ስልጣን የሚፈልግ ነገር አይደለም። በነገራችን ላይ መናገር መቻል በቂ ነው። ለማማለድ መናገር መቻል በቂ ነው። ስለዚህ የሚያቀርበውን ደም ሳይዝ አይገባም ካለ በኋላ ምን ይላል? በሁለተኛይቱ ማን ነው ፊተኛይቱም ድንኳን በዚህ ገና ቆማ ሳለች ወደ ቅድስት የሚወስደው መንገድ ገና እንዳልተገለጠ መንፈስ ቅዱስ ያሳያል። ኦኬ፣ ገና እንዳልተገለጠ መንፈስ ቅዱስ ያሳያል ማለት ምንድን ነው? እኛ አሁን ቅዳሴ ውስጥ ስንገባ፣ ቅዳሴ ላይ ስንገባ ማለት ነው እዚህኛው ከመጋረጃው በፊት ካለው ብቻ ነው የምንቀር ወይስ ክርስቶስ ወደ ቅድስተ ቅዱሳን አንዴ ገብቶ ያንን መስዋዕት ስላቀረበ በክርስቶስ በኩል የመግባት ድፍረት ስላለን ሁላችንም ወደ ውስጥ እንገባለን? መልሱ ሁላችንም እንገባለን ነው። ዕለት ዕለት ቅዳሴ ስንገባ መቅደሱ ላይ ሳይሆን የምንቀረው ቅድስተ ቅዱሳን ውስጥ ነው የምንገባው። ድሮ የፍየልና የበግ ደም ይዞ በዓመት አንድ ጊዜ ወገቡን ታስሮ መከራውን አይቶ የሚገባው ሰውዬ ዛሬ እኛ ክርስቶስ ገብቶ ስለፈጸማት አንዴ መስዋዕቱን ስለፈጸመው ስለደመደመው ሕጉ ስርዓቱ ስላለቀልን በክርስቶስ የመግባት ድፍረት ስላለን በየዕለቱ ወደ ቅድስተ ቅዱሳን እንገባለን። ለዛውም እንደነሱ የበግና የፍየል ደም ይዘን ሳይሆን መለኮታዊ ደም ለመፈተት መለኮታዊ ስጋ ለመቁረስ እንገባለን ማለት ነው። ቅድም ድፍረት ያሉት ይሄን ነው። ይሄ ዝም ብሎ የመደፋፈር እንደማን አባቱ ምን ያመጣል የሚል አይነት ነገር አይደለም። ይህም ካለ በኋላ አሁን ምሳሌነቱን ሲያስረዳ ይህም ለአሁኑ ጊዜ ምሳሌ ነው። ቅዱስ ጳውሎስ ይህም ለአሁኑ ጊዜ ምሳሌ ነው። እንደዚህም መባና መስዋዕት ይቀርባሉ። እነዚህም እስከ መታደስ ዘመን ድረስ የተደረጉ ስለ ምግብና ስለ መጠጥም ስለ ልዩ ልዩ መታጠም የሚሆኑ የስጋ ስርዓቶች ብቻ ናቸውና የሚያመልከውን በህሊና ፍጹም ሊያደርጉት አይችሉም። ፍጹም ህሊና ሊሰጥ የማይችል መስዋዕት ነው። ለምን? ከላይ ምድራዊ ነው። በቃ የዚህ ዓለም የሆነው መቅደስ ነበራት ብሏል። በዚህ ዓለም መስዋዕት፣ በዚህ ዓለም ክህነት ደግሞ ህሊናን መቀደስ አይቻልም። ለዛ ነው ምድራዊ ስርዓት የምትባለው ኦሪት ማለት ነው። ስጋዊ ስርዓት የምትባለው ኦሪት ለዛ ነው። የዚህ ዓለም የሆነ ስርዓት ነው ያላት። ክህነቷም የዚህ ዓለም ነው። መስዋዕቷም ህሊናን ፍጹም ሊያደርግ የማይችል ነው። ከዛ ግን ምን ይላል? ነገር ግን አለ ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ እንዴት ማለት ሊቀ ካህናት ሆኖ? እሱ ራሱን አይደል እንዴ የምንሰዋው? ግን ማን ነው እሱ ራሱ ደግሞ ሊቀ ካህናቱ ነው። በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ይሄንኛውን የዚህ ዓለም የሆነች ብሎት ነበረ የብሉይ ኪዳን። ይሄንኛውንስ ለዚህ ፍጥረት ባልሆነች ድጅስየት የዚህ ፍጥረት ባልሆነች ድንኳን የዘላለምን አማላጅነት ነው የሚለው ኖ ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅዱስ በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም። ከዛ ምን ይላል? የኮርማዎችና የፍየሎች ደም በረከሱትም ላይ የተረጨ የጊደር አመድ ስጋን ለማንጻት የሚቀድሱ ከሆነ ካለ በኋላ አሁን ልብ ብላችሁ ተመልከቱ። ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያውን እግዚአብሔርን ልታመልኩ ከሞተ ስራ ህሊናችሁ ያነጻ ይሆን ይላል። አያችሁ፣ የእንስሳት ደም የረከሱትን የሚያነጻ ከሆነ መለኮታዊ ደምማ እንዴት ህሊናን ያነጻ ይሆን? እንዴት ከሞተ ስራ ህሊናችሁ ያነሳችሁ ይሆን ብሎ ይናገራል ማለት ነው።
ስለዚህ በዋነኝነት እንድትይዙ የፈለኩት ነገር ምንድን ነው? እዚህ ጋር ቅድም ድፍረት ሲሉ ምን ማለታቸው ነው? ከዛ በኋላስ ወደ ቅድስተ ቅዱሳን የፍየልና የበግ ደም ተይዞ በዓመት አንድ ጊዜ ይገባበት የነበረው ዛሬ መለኮታዊ ደም ለመቅዳት መለኮታዊ ስጋ ለመቁረስ ዕለት ዕለት ወደ ቅድስተ ቅዱሳን እንገባለን። ይህንን ደግሞ በክርስቶስ ያገኘነው ጸጋ ነው። አሁን ሰው በተወራ ቁጥር ግን ምስጢሩም ይቀንሳል ይመስለኛል። ናርምም እስመ ኢንክል ፈጽሞ ጥንቁቀና ጊረ በእንተ በውለው ተገባሪ ሰናት ብሎ የለ ቅዱስ ኤፍሬም። የሆነ በጣም እንዲገባችሁ ደግሞ ዝም በሉ። በጣም እንዲሰርጻችሁ ዝም ማለት ያስፈልጋል። አታውሩ ማለት ለምትሰሙ ሰዎች ነው። አታውሩ ማለት አትማማሩ፣ አትነጋገሩ ሳይሆን ዝም ብላችሁ እያሰባችሁት ዝም በሉ። በቃ ቃላቱ የሚመጡት ከዛ በኋላ ነው። አሁን አንዳንዱ በቃ ውይ የጌታ ፍቅር ምናምን ይላል። ግን እኔ እመቤቴ እንዲያው ይቅርታ አድርግልኝ ግን ከልቡ ነው ምናምን እላለሁ። ማርያምን በጣም በቃ የሆነ ያጣጣሙት ሰዎች የማይጠቀሟቸው ቃላት ናቸው እነዛ ቃላት፣ አንዳንዶቹ የሚጠቀሙት ማለት ነው። ወደ ጌታ የመግባታችን ምስጢር ታላቅ ነው መጽሐፍ ላይ ሊገኝ ይችላል። እነዛ ደርሰውበት ነው። እናቴ ዝም ብለን ማድነቅ እንልመድ። በቃ በአቅማችን እናወራ። አንዳንድ ጊዜ ደግሞ አሁን በቃ አንዳንዱ እኔ በቃ ይገርመኛል። ደራሲ ነው የሚመስል የጌታ ፍቅር በዛ ወጦ በዚህ ወርዶ ዝም ብለህ እስቲ መጀመሪያ ተመሰጥበት፣ ይዋሃደ በቃ ምስጢሩ ይግባህ መጀመሪያ። ውስጥ ቁጭ ሲል እኮ ዝም ነው የሚያስብልህ ራሱ አያናግርም እኮ በቃ ዝም ያስብላል ራሱ። እና ይሄ ገብቷችሁ ለማውራት አትቸኩሉ፣ ለሌላው ማለት ነው። አሁን እኔ ስለ ቸኮልኩ ነው የምለፈልፍ። እኔ የሰራሁትን ስህተት እንዳትሰሩ ማለት ነው። ዝም ብላችሁ ባሰባችሁት ቁጥር ደግሞ ቃላት ሊገልጸው የማይችለውን ምስጢር መንፈስ ቅዱስ እየሰጣችሁ ይሄዳል። በቅዱሳን መላእክቱ በኩል ታገኙታላችሁ። እነዛ ምስጢራት በአርምሞ ውስጥ፣ በተመስጦ በተደሞ ውስጥ የሚገኙ ናቸው። የሰማችሁትን ነገር አሁን በቃ የሆነ በተደሞ ያዙት። ኮሜንት አታርጉ፣ አትጻፉ፣ አትናገሩ። በቃ ዝም ብላችሁ አስቡበት። ወደ ቅድስተ ቅዱሳን መግባት ምን ማለት ነው? እንደዚህ በቃ አይለም ምናምን ነገር ብላችሁ አስቡ። እና ሴቶች ደግሞ ቅር የሚላቸው ሴቶች አሉ። አንዳንድ በውስጥ የሚጽፍ እንዲሁ ይሄን ያህል እንዲ ሴት ምን ብትበድል ነው እንደ ቅድስተ ቅዱሳን ማትገባው ይላሉ። እንደ ቅድስተ ቅዱሳን መግባት አለመግባት ነው እንደሚገርማቸው። አሁን በጣም ነው የሚገርመኝ። መስዋዕቱ ካህኑ በእጁ ያዘው፣ አንቺ በሆድሽ ያዝሽው። በቃ ነካሽው እኮ ዞሮ ዞሮ። ለምን በእጅ አልሆነም እኮ ማለት ይሄ ራሱ የድፍረት የዲያብሎስ ኃጢአት ነው የሚሆነው። እውነቴን ካህኑ በእጁ የፈተተውን አንቺ በአፍሽ ተቀብለሽ በሆድሽ ያዝሽው። እንግዲህ ዞሮ ዞሮ ከመንካት አልፎ በላሽው ማለት አይደለም። ዲያቆኑ ተንሶ ለጸሎት ይላል። እኛ ለምን አንልም? እግዚኦ ተሳለነ እያልሽ አይደለም። የድርሻን ማወቅ ያስፈልጋል እኮ ነው ወይስ እንደው ዝም ብሎ እንቀላቀልና ድብልቅልቅ እንበል? እንደዚህ አይነት ጥያቄ የምጠይቁ ሰዎችም እረፉ። እውነቴን ምንም ቢሆን በአንደበታችሁ ይዛችሁት በሆዳችሁ ተሸክማችሁት ነው የምትኖሩ ካህኑ በእጁ የፈተተውን። ለዚህ ዞሮ ዞሮ የመንካት ያለ መንካት ሳይሆን ለዛ ለክርስቶስ ማደሪያ የመሆን ያለ መሆን ጉዳይ ነው። ሰው የክርስቶስ መቃብር መሆን አለበት። እኛ ከቅዱስ ቁርባን ስንሳተፍ እንዲሁ በቃ መቃብር መሆን አለብን። ለምስጢር ማለት ነው፣ ለዝምታ ማለት ነው። እዛ ላይ ደግሞ እንትኑ ብዙ ነገር እንዳልወራ ግን ይበቃኛል። እግዚአብሔር ይስጥልኝ መምህር። ቃልዮት ያሰማልን ታላቁ። በእህቶቻችን ላይ እየሄድክባቸው እኮ ነው። ጠይቀው ነው እንደው ለምንድን ነው ግን እኛ ምናምን ነው የእኛ እህቶች ባይዘዌ በጣም ትውታን ኦርቶዶክሳዊ
መንፈስ ያላቸው ስነ ስርዓት ያላቸው ናቸው። እንደ አልፎ አልፎ የዘመኑ ፌሚኒዝም እንደዚህ አይነት ፈጥሮ ካልሆነ ግን እንዴ በመስዋዕት እንትን ውስጥ እኮ ባይዘው አቃቢት አለች አይደል? በስውር የምታገለግል በቤተ መቅደስ እህቶች በቅዳሴው በመስዋዕቱም በሁሉም ድርሻ አላቸው። ቤተ ክርስቲያን እህቶችን ያገለለ ሴቶችን ያገለለ አገልግሎት የላትም። ይሄ በክርስቶስ መስዋዕትና በሊቀ ካህንነቱ ጋር የሚነሳ ማዳን፣ ቤዛነት፣ እርቅ፣ ምልጃ ምናምን የሚሉ ነገሮች አሉ። ቃላቱን ሐዋርያት ተጠቅመዋቸዋል። ባይዘው እነ ቅዱስ ጳውሎስም ሌሎችም ተጠቅመዋቸዋል። ግን ምንድነው ትርጉሙ የሚለው ቅድም ታላቁ ሲናገር የነበረው ምንድነው? ክርስቶስ የፈጸመው የማዳን ስራ እንደ ቅዱሳን ለምኖ ማሰጠት፣ ለምኖ ይቅር ማስባል አይደለም። በመስዋዕት ደሙን በማፍሰስ ቤዛ በመክፈል ከራሱም ከአብም ከመንፈስ ቅዱስም ጋር አስታርቆናል። ወደ ቅድስተ ቅዱሳን አስገብቶናል። ቅድስተ ቅዱሳን በመስዋዕት ነው የሚገባው፣ ያለ መስዋዕት አይገባም። ያንን በር ከፍቶልናል ነው። የብሉይ ኪዳኑ ሊቀ ካህናት የእስራኤልን እንትን ይዞ ነው። ከነገራችን ላይ በብሉይ ኪዳን ስድስቱን በአንዱ ትከሻው አድርጎ በከበረ ዕንቁ የእስራኤልን 12ቱን የእስራኤል ነገድ ስም ጽፎ ነው የሚገባው እና እስራኤልን ነው ከእግዚአብሔር ፊት ፕሬዘንት የሚያደርጋቸው ሊቀ ካህናቱ። ማለት እስራኤል ከእግዚአብሔር ፊት እንደቆመ ነው የሚቆጠረው ማለት ነው እና ምሕረትን ተቀብሎ ይወጣል ማለት ነው እና ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ እንደዚያ ሊቀ ካህናት እጆቹን ዘርግቶ ቆመ። ምሕረቱ ከአብ ከወልድ ከመንፈስ ቅዱስ ተቀበልን እና በብሉይ ኪዳንም ሳይለንትሊ ሊቀ ካህናቱ በእግዚአብሔር ፊት ሲቆም እስከ ቅድስተ ቅዱሳን መግባት ነው እንጂ ችግሩ ከቅድስተ ቅዱሳን ገብቶ ምሕረት ሳይቀበሉ መውጣት የለም በብሉይ ኪዳን። ያው ለተፈቀደው አነ ሊሚቴሽኑ ማለት ነው። አሁንም በክርስቶስ መስዋዕትነት እስከ ቅድስተ ቅዱሳን ከገባን ምሕረት ሁልጊዜ አለ። ምሕረቱ ከአብ ከወልድ ከመንፈስ ቅዱስ ነው እና በተግባር በአገልግሎት በተልእኮ ነው። ትርጓሜያችን ምንድን ነው የሚለው? በመስቀል ላይ አንድ ጊዜ በፈጸመው ተልእኮ ሁልጊዜ ዓለምን ሲያድንበት ይኖራልና ነው። ይሄ ዕብራውያን 7:25